ቬኔዙዌላን 51ኛ የአሜሪካ ግዛት እንደሚያደርጓት ያስታወቁ ትራምፕ አወዛጋቢ አጀንዳ ከፍተው ወደ ቻይና ቀኑ። ዘላቂ ስምምነት ካልተደረሰና ወደ ጦርነት ከተገባ አሜሪካ የጦርነቱን ስያሜ ከኦፕሬሽን ኤፒክ ፉሪ ወደ ኦፕሬሽን ስሌጅ ሃመር እንደምትቀይረው ተሰማም። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዛሬ በዓለም አቀፍ መድረክ እጅግ አነጋጋሪ የሆኑትን የዓለምን የፖለቲካና ኢኮኖሚ ሚዛን በአዲስ መልክ ሊቀይሩ የሚችሉ ታላላቅ ዜናዎችን ሰፋ ባለ መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። በታሪካዊ ክስተት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በርካታ ከፍተኛ የመንግስትና የንግድ ልዑካንን በመምራት ባለፉት 10 ዓመታት ውስጥ ወደ ቻይና ጉብኝት ያደረጉ የመጀመሪያው የአሜሪካ መሪ በመሆን ቤጂንግ ገብተዋል። ይህ ጉብኝት ለበርካታ ወራት በታላቅ ጉጉት ሲጠበቅ የነበረ ሲሆን በሁለቱ ሀያላን ሀገራት መካከል ያለውን የሻከረ ግንኙነት ወደ አዲስ ምዕራፍ ያሸጋግራል ተብሎ በትልቅ ተስፋ ይታያል። ፕሬዝዳንት ትራምፕ በዚህ ወሳኝ ጉዟቸው ከቻይናው አቻቸው ፕሬዝዳንት ዢ ጂንፒንግ ጋር ፊት ለፊት ተገናኝተው እጅግ አሳሳቢ በሆኑትና ለዓመታት ውዝግብ በፈጠሩት የሁለቱ ሀገራት የንግድ ግንኙነቶች፣ አሜሪካ ለታይዋን ስለምትሰጠው የጦር መሳሪያ ጉዳይ እንዲሁም በመካከለኛው ምስራቅ በተለይም በኢራን እየተካሄደ ስላለው እጅግ አደገኛ ጦርነት በጥልቀትና በዝርዝር ይመክራሉ ተብሎ ይጠበቃል። ይህን ታሪካዊ ጉብኝት ለየት የሚያደርገው ደግሞ ፕሬዝዳንት ትራምፕን አጅበው የተጓዙት ልዑካን ማንነት ሲሆን በልዑካን ቡድኑ ውስጥ እንደ የኒቪዲያ ዋና ስራ አስፈጻሚ የንሰን ሁዋንግና የዓለማችን ቁጥር 1 ባለሀብት የሆነው ኢለን መስክን የመሳሰሉ የቴክኖሎጂና የቢዝነስ ዓለም ግዙፎች መካተታቸው አሜሪካ ከቻይና ጋር ያለውን የኢኮኖሚ ሽኩቻ በከፍተኛ ደረጃ ለመፍታት ያላትን ቁርጠኝነት ያሳያል ተብሏል። በቤጂንግም ለፕሬዝዳንቱና ለልዑካን ቡድኑ እጅግ ደማቅና ልዩ የሆነ አቀባበል እንደሚደረግላቸው የተዘገበ ሲሆን ትራምፕ ቤጂንግ ከመድረሳቸው ጥቂት ሰዓታት ቀደም ብሎ የሁለቱ ሀገራት ከፍተኛ ባለስልጣናት በደቡብ ኮሪያ ተገናኝተው ባደረጉት ቅድመ ውይይት አንዳቸው በሌላኛቸው ምርት ላይ የናረ ታሪፍ ወይም የግብር ጫና ላለመጣል ፍላጎት እንዳላቸው በመግለጽ ለጉብኝቱ እጅግ መልካም የሆነ ዲፕሎማሲያዊ መንፈስ ፈጥሮ አልፏል ተብሏል። ይሁን እንጂ ፕሬዝዳንት ትራምፕ ወደ ቻይና ከመብረራቸው አስቀድሞ ከጋዜጠኞች ጋር በነበራቸው ቆይታ ከኢራን ጋር የገቡበትን የጦርነት ውጥረት ለማርገብም ሆነ ጉዳዩን ለመቋጨት የቻይናን እርዳታ እንደማይፈልጉ በግልጽና በማያሻማ ሁኔታ ተናግረዋል። ፕሬዝዳንቱ ያላቸውን ጽኑ በራስ መተማመን ሲገልጹም ከኢራን ጋር በምናደርገው ፍልሚያ ምንም አይነት እርዳታ ያስፈልገናል ብዬ አላስብም፣ በአንድም ሆነ በሌላ መንገድ በሰላማዊ መንገድም ሆነ በሌላ ወታደራዊ አማራጭ እናሸንፋለን በማለት የሀገራቸውን የበላይነት ለማረጋገጥ እንደሚሰሩ አስታውቀዋል። ይህ በእንዲህ እንዳለ ግን በሆርሙዝ ወሽመጥ ላይ ያለው ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል ተብሏል። ቴህራን በወሽመጡ ላይ የምታደርገውን ወታደራዊና የደህንነት ቁጥጥር እያጠበቀች በመምጣቷ የተነሳም ቀደም ሲል በሁለቱ ሀገራት መካከል ተደርሶ የነበረው የተኩስ አቁም ስምምነት የመፍረስ አደጋ ተጋርጦበታል ነው የተባለው። የሆርሙዝ ወሽመጥ በኢራን ቁጥጥር ስር መውደቁና መዘጋቱ የዓለምን የነዳጅ ዘይት አቅርቦትና አጠቃላይ የባህር ላይ የንግድ ፍሰት በእጅጉ ያስተጓጎለ ሲሆን ኢራን በበኩሏ ከጎረቤቶቿ ኢራቅና ፓኪስታን ጋር በመሆን ነዳጅና የተፈጥሮ ጋዝ በቀጣናው በጋራ ለማጓጓዝ መስማማቷን ተከትሎ ሌሎች ሀገራትም ተመሳሳይ ስምምነት ከቴህራን ጋር ለመድረስ ጥረት እያደረጉ መሆኑ ተሰምቷል። ይህም ኢራን በዓለም አቀፍ የንግድ መተላለፊያ መስመር ላይ ያላትን የበላይነትና ቁጥጥር የበለጠ እንደሚያጠናክረው የሮይተርስ ምንጮች ገልጸዋል። ይሁንና ባለፈው ማክሰኞ የትራምፕ አስተዳደር የቻይና ከፍተኛ ባለስልጣናት በወሽመጡ በኩል በሚደረግ ማንኛውም የንግድ ጉዞ ወቅት ምንም አይነት ቀረጥ እንዳይከፈል መስማማታቸው የሚታወስ ሲሆን ከቴህራን ጋር የቅርብ ግንኙነት ያላት ቻይና አሁንም ከኢራን ነዳጅ ከሚገዙ ዋነኛ ሀገራት መካከል አንዷ ሆና ቀጥላለች። በተያያዘም የአሜሪካ ጦር በኢራን ላይ የከፈተውን ወታደራዊ ዘመቻ ስያሜ በአዲስ መልክ ሊቀይር እንደሚችል ኤንቢሲ ዘግቧል። አሜሪካ ከእስራኤል ጋር በመሆን የካቲት 21 2018 ዓ.ም በኢራን ላይ የጀመረችው መጠነ ሰፊ ወታደራዊ ዘመቻ ኦፕሬሽን ኤፒክ ፊውሪ በሚል ስያሜ የሚታወቅ ቢሆንም አሁን ግን ፕሬዝዳንት ትራምፕ ጦርነቱ በድጋሚ እንዲቀጥል ትዕዛዝ የሚሰጡ ከሆነ የዘመቻው ስም ወደ ኦፕሬሽን ስሌጅ ሃመር ሊቀየር እንደሚችል የፔንታገን ባለስልጣናት ፍንጭ ሰጥተዋል። ለዚህ የስያሜ ለውጥ እንደ ምክንያት የቀረበው ደግሞ የአሜሪካ ኮንግረስ ለቀድሞው ዘመቻ በ60 ቀናት ውስጥ አስፈላጊውን ሕጋዊ ይሁንታ ሳይሰጥ በመቅረቱ ፔንታገን በአዲስ ስያሜና መዋቅር ዳግም ጦርነቱን ለመጀመር ማሰቡ ነው። ምንም እንኳን የትራምፕ
አስተዳደር በፓኪስታን መዲና ኢስላማባድ አደራዳሪነት ከኢራን ጋር የሰላም ስምምነት ላይ ለመድረስ ዲፕሎማሲያዊ ጥረት እያደረገ ቢሆንም ዋይት ሃውስና በፔንታጎን በኩል ያለው ዝግጅት ግን የተኩስ አቁሙ ቢፈርስ ጦርነቱ በከፍተኛ ኃይል እንደሚቀጥል የሚያመላክት ነው። በመጨረሻ ፕሬዝዳንት ትራምፕ በላቲን አሜሪካዊቷ ሀገር ቬንዙዌላ ላይ ያነሱትና ዓለምን ያስደመመው አጀንዳ ትልቅ መነጋገሪያ ሆኗል። ፕሬዝዳንቱ በራሳቸው የትሩዝ ማህበራዊ ገጽ ላይ ቬንዙዌላ በአሜሪካ ሰንደቅ ዓላማ ተሸፍና የሚያሳይና 51ኛ ግዛት የሚል ጽሑፍ የያዘ ምስል በማጋራት ሀገሪቱን የአሜሪካ አካል ለማድረግ ወይም ለመጠቅለል እያሰቡ መሆኑን ፍንጭ ሰጥተዋል። ይህ ያልተጠበቀ ድርጊት የመጣው ፕሬዝዳንቱ ሀገሪቱን ለመጠቅለል ማሰባቸውን በይፋ ከተናገሩና የቬንዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ ሐሳቡን በጽኑ ውድቅ ካደረጉ ከአንድ ቀን በኋላ ነው። ሮድሪጌዝ በሰጡት ቁጣ የተቀላቀለበት ምላሽ የሀገራችንን አንድነት፣ ሉዓላዊነትና ነጻነት ለማስከበር እንታገላለን፣ ሀገራችንም የነጻ ወንዶችና ሴቶች ሀገር እንጂ የትራምፕ ቅኝ ተገዢ አትሆንም በማለት የክብር ታሪካቸውን እንደሚከላከሉ ገልጸዋል። ፕሬዚዳንት ትራምፕ ግን ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ቬንዙዌላን የአሜሪካ 51ኛ ግዛት የማድረግ ፍላጎት እንዳላቸው በድጋሚ አረጋግጠዋል። በተለይም የቀድሞው ፕሬዝዳንት ኒኮላስ ማዱሮ ከካራካስ መኖራቸው ተይዘው ባለፈው ታህሳስ መጨረሻ ወደ አሜሪካ ለፍርድ እንዲቀርቡ ከተደረገ በኋላ ትራምፕ ከቬንዙዌላ ጋር ያላቸው ግንኙነትና የሚያሳዩት ፍላጎት ዓለም አቀፍ ዲፕሎማሲ ውስጥ እጅግ አነጋጋሪ አዲስ ውዝግብ የፈጠረ አጀንዳ ሆኖ ቀጥሏል። የተወደዳችሁ የቻናላችን ተከታታዮች ለሰዓቱ ያዘጋጀናቸው ትኩስ መረጃዎች እነዚሁ ነበሩ። ጤና ይስጥልን።